በመካነ ሰላም ግንባር ትላንት ምሽት ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ በተደረገ ተጋድሎ የጠላት ምሽጎች ሰብሮ በርካታ ወታደሮችን ደምስሰው ፋኖ ታዳጊዋን ቤሊ ከተማን በቁጥጥር ስር ማስገባቱ ታውቋል። ትናንት ከንጋት በኋላ ከተማዋን ዳግም በቁጥጥር ስር ለማስገባት የተንቀሳቀሰው ያገዛዙ ኃይል ከባድ አጸፋዊ እርምጃ ከወደ ፋኖ ተወስዶበት መበታተኑ ነው የተነገረው። በመኮይ ከተማ 44 ተብሎ በሚጠራው አካባቢ ሰፍሮ በነበረው ያገዛዙ ጥምር ጦር ላይ በተፈጸመ ስልታዊና መብረቃዊ ጥቃት የጠላት ኃይል ከፍተኛ ኪሳራ መከናነቡ ተነግሯል። በውጊያው ከ23 በላይ የብልጽግና መከላከያ ሰራዊት አባላት ሲደመሰሱ ወሳኝ ወታደራዊ ስፍራዎችና ልዩ ልዩ የጦር መሳሪያዎች በፋኖ ቁጥጥር ስር መግባታቸው ታውቋል። በንጹሃን መኖሪያ መንደሮች ላይ በጸረ አውሮፕላን መሳሪያ ታግዘው ድብደባ ሲፈጸም በነበረው የጠላት ኃይል ላይ ነው እርምጃ የተወሰደው ተብሏል። መረጃውን በስፋት የምታደምጡት ይሆናል። በተያያዘ በዚሁ በሸዋ ጠቅላይ ግዛት ቀጠና በመንዝ ግንባር ጥርጥራ በተባለ አካባቢ በተፈጸመ የደፈጣ ጥቃት አንድ የ10 አለቃ ማዕረግ ያለው የሚሊሻ አዛዥን ጨምሮ ከ13 በላይ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች ቆስለው በአምቡላንስ እና በህዝብ ትራንስፖርት ተሽከርካሪ ተጭነው ወደ ሞላሌ ከተማ መወሰዳቸው ታውቋል። ይህ በመንዝ ግንባር የተደረገው ተጋድሎ በትጥቅ ትግሉ ሂደት የፋኖ የደፈጣ ውጊያ ብቃት፣ የመረጃ የበላይነትና የተደራጀ የማጥቃት አቅምን በተግባር ያሳየ ነው ተብሏል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ በስፋት እንመለከተዋለን። ትናንት አመሻሽ ጀግኖቹ በክልሉ መዲና ባህር ዳር ከተማ ባደረሱት የቦምብ ጥቃት አንድ ከፍተኛ የፖሊስ አመራርን ጨምሮ ከ4 በላይ አድማ ብተናዎች ቁስለኛ መሆናቸው ታውቋል። እንደ ምንጮች ገለጻ ከሆነ ሌሊቱን ባህር ዳር ፈለገ ህይወት ሆስፒታል ውስጥ የአንድ ፖሊስ አመራር አስከሬን ገብቶ ፖሊሶች የሆስፒታሉን ግቢ በጥይት ሲበጠብጡት ማምሸታቸውን ገልጸዋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በመካነ ሰላም ግንባር ትላንት ምሽግ ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ በተደረገ ተጋድሎ በርካታ የጠላት ምሽጎች መሰበራቸው ሲነገር የጠላት ወታደሮችም አልቀዋል። በተጋድሎ ታዳጊዋ ቤሊ ከተማ በፋኖ ቁጥጥር ስር መግባቷም ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር አርበኞች ከመካነ ሰላም ከተማ በቅብር ቀን ትላንት ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ ባካሄዱት የሌሊት ኦፕሬሽን በርካታ የጠላት የቁም ምሽጎችን ጭምር ሰብረው ጠላትን በመደምሰስ ታዳጊዋ ቤሊ ከተማ ነጻ ማውጣት መቻላቸው ተረጋግጧል። በጠላት ላይ ያን መራርና ኃያል ክንዳቸውን ያሳረፉት የ29ኛ ክፍለ ጦር ቃኘ የቡድን አባላት በተለመደው ፈጣን የውጊያ ስልታቸው ጠላትን አፍረክከው ሙትና ቁስለኛውን አስታቅፈውት ብትንትኑን አውጥተውታል። በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ የጠላት ኃይል አባላትን ትክክለኛ ቁጥር ለማወቅ የሰዓቱ ሁኔታ ባይፈቅድም የውስጥ ወታደራዊ ምንጮች እንደጠቀሱት ግን ጠላት ያላሰበው ሽንፈት ገጥሞት ከባድ ሰብአዊና ቁሳዊ ኪሳራ እንደተከናነበ ገልጸዋል። የታጠቀው ከባድ የጦር መሳሪያና የቡድን መሳሪያ ከፋኖ ምረት የለሽ ክንድ ሊከላከልለት ያልቻለው የጠላት ኃይል ሙትና ቁስለኛው ተሸክሞ ወደ መካነ ሰላም ከተማ ግራውጭ መፈርጠጡን ለማወቅ ተችሏል። ትናንት ሰኔ 30 ቀን 2018 ዓ.ም ከንጋት በኋላ ተጨማሪ ኃይል አሰባስቦ ዳግም ከተማዋን ለመቆጣጠር ተንቀሳቅሶ የነበረው የጠላት ኃይል ሊመከት የማይችል አጻፋዊ እርምጃ ከወደ ፋኖ ተወስዶበት ተሽመድምዶ መበታተኑ ታውቋል። በሌላ በኩል በመኮይ 44 ተብሎ በሚጠራው አካባቢ ሰፍሮ በነበረው ያገዛዙ ጥምር ጦር ላይ በተፈጸመ ስልታዊና መብረቃዊ ጥቃት የጠላት ኃይል ከፍተኛ ኪሳራ መከናነቡ ታውቋል። በውጊያው ከ23 በላይ የብልጽግና መከላከያ ሰራዊት አባላት ሲደመሰሱ ወሳኝ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ገብተዋል። በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ አንጾኪያ ገምዛ ግንባር መኮይ ከተማ 44 ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ ነው ጀግኖቹ የተቀናጀና ስልታዊ ድንገተኛ ጥቃት የፈጸሙት። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የሚገኘው የመሐመድ ቢሆኔ ኮርስቴ ጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን በመፈጸም አንጸባራቂ ድል ተቀዳጅተዋል። የክፍለ ጦሩ አርበኞች በከፈቱት ፈጣን ማጥቃት የአገዛዙን ፋና አስጠባቂ ሰራዊትና ተባባሪ ጥምር ኃይሎችን ከጥቅም ውጭ አድርጓቸዋል። በዚህ ተጋድሎ ከ10 በላይ የብልጽግና መከላከያ ሰራዊት አባላት ሲገደሉ ከ13 በላይ የሚሆኑት ደግሞ በጽኑ ሲቆስሉ ቀሪዎቹ ህይወታቸውን ለማትረፍ ሰንሰለታቸውን ተበጣጥሶ ተበታትነዋል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የቁስ ኪሳራ በሰላም ወደ እናት ክፍለ ጦራቸው የተመለሱ ሲሆን በንጹሃን መኖሪያ መንደሮች ላይ በዙ 23 ታግዞ ድብደባ ሲፈጽም በነበረው የጠላት ኃይል ላይ ነው እርምጃ የተወሰደውም ተብሏል። በተያያዘ ዜና በመንዝ ግንባር ጥርጥራ በተባለ አካባቢ በተፈጸመ የደፈጣ ጥቃት አንድ የ10 አለቃ ማዕረግ ያለው የሚሊሻ አዛዥን ጨምሮ ከ10 በላይ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ጦር በመንዝ ላለው ግንባር በጥርጥራ ተብሎ በሚጠራው አካባቢ ላይ ወታደራዊ የበላይነት የተቀዳጁበትን የደፈጣ ጥቃት በመፈጸም በርካታ የጠላትን አየር ወለድ ኮማንዶ አባላትን መደምሰሳቸው ተገልጿል። ትናንት ከእኩለ ቀን በኋላ ጀምሮ እስከ ምሽት ድረስ በተካሄደው የከሰዓት ጠንካራ የሽምቅ ውጊያ ከመንዝ ላለው ወገሬ ከተማ ተነስቶ ወደ ጥርጥራ ቀበሌ ለመንቀሳቀስ የሞከረው
የብልጽግናው የ104ኛ ኮማንዶ ክፍለ ጦር ልዩ ስሙ 20 አደጋ በተባለ ቦታ ላይ በፋኖ ቀለበት ውስጥ ገብቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንዳጋጠመው ታውቋል። ኦፕሬሽኑ የፋኖ ስልታዊ ማጥቃት ብቃት ያሳየና የወታደራዊ ግዳጅ አፈጻጸም ብቃትነቱን ያረጋገጠ እንደነበረም ነው የተገለጸው። በተጨማሪም ይህ መንዝ ላሉ ግንባር የተመዘገበው ድል በትጥቅ ትግሉ ሂደት የፋኖን የደፈጣ ውጊያ ብቃት፣ የመረጃ የበላይነትና የተደራጀ አቅምን በተግባር ያሳየ ነው ተብሏል። በዚህ ተጋድሎ አንድ የ10 አለቃ ማዕረግ ያለው የሚሊሻ አዛዥን ጨምሮ ከ10 በላይ የአየር ወለድ ኮማንዶ አባላት የተገደሉ ሲሆን በርካቶች ቆስለው በአምቡላንስና በህዝብ ትራንስፖርት ተሽከርካሪ ተጭነው ወደ ሞላሌ ከተማ መወሰዳቸው ተረጋግጧል። በተጋድሎ ከፍተኛ የሰው ኃይልና የሞራል ስብራት የገጠመው የአገዛዙ ሰራዊት ከመንዝቀያ ከተማ ኃይል ለማዛባት ተጨማሪ ሰራዊት ለማንቀሳቀስ ቢሞክርም በምኒልክ ልጆች ጽኑ መከላከል ተሽመድምዶ ወደ ኋላ እንዲያፈገፍግ ተደርጓል። ሰራዊቱ ወታደራዊ ግዳጁን ማሳካት ሲያቅተው የፋኖ ቤተሰብ ናቸው ያላቸውን ንጹሃን መኖሪያ ቤት ሰብሮ በመግባት ንብረት በመዝረፍ የተለመደውን የወንብድና ተግባሩን ፈጽሟል። ይህ በእንዲህ እንዳለ ወደ ትግራይ ግንባር ዘምታላችሁ የተባሉ 4 የአገዛዙ ቁጥረኛ የሚሊሻ ሰራዊት አባላት 64ኛ ክፍለ ጦሩን መቀላቀላቸው ተሰምቷል። በሸበል በረንታ ወረዳ የደዋና መርገጭ ከተማ የሚገኘው የአገዛዙ ሰራዊት ጥምር ጦር አባል የነበሩ የአገዛዙ በአማራ ህዝብ ላይ ሲፈጽም የነበረውን ግፍና በደል በመረዳት ዛሬም ከአማራ ህዝብና ከሌሎች ህዝቦች ጋር ወንድም የሆነውን የትግራይ ህዝብ ተወጋላችሁ ተብለው ቢታዘዙም ይህንን ስርዓት የህዝብ ጸር መሆኑን በመረዳት ወደ ትግራይ ግንባር አንሄድም፣ የትግራይ ህዝብ ጋር ጦርነት አንገጥምም፣ የትግራይ ህዝብ ወንድማችን ነው፣ የትግራይን ህዝብ ለሁለተኛ ጊዜ አንወጋም በማለት ትናንት ሰኔ 30 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ 201ኛ ኮር 4ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። በዚህም መሰረት አባት አራጋው አንድ ክላሽ ከ34 ጥይት የደረት ትጥቅና ከአንድ ካዘና ጋር፣ ሁለተኛ ዘገየ ጌትነት አንድ ኮሪያ ክላሽ ከ31 ጥይትና ከአንድ ካዘና ጋር፣ ሶስተኛ ማስሬ ወንድሜነህ አብራራው መሳሪያ ከ13 ጥይት ጋርና ዘሪውን አቤ የተባሉ የአገዛዙ መንገድ መሪ ቅጥረኛ የሚሊሻ ጥምር ጦር አባል ወደ ፋኖ ተቀላቅለዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 4ኛ ክፍለ ጦር ህዝብ ግንኙነት ክፍል አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በቅርቡ የዩኒፎርም ስራ ካከናወነ በኋላ በአገዛዙ ኃይሎች ላይ የተሳካ የደፈጣ ጥቃት መፈጸሙን አስታወቀ። ሰኔ 28 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ከመንዝቀያ ክላስተር ዘመሮ ከተማ በመነሳት ወደ ዘረ ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ የአጼ ምኒልክ ክፍለ ጦር 2ኛ ሻለቃ አባላት አስደናቂ ድል አስመዝግበዋል። በዚህ የደፈጣ ጥቃት የጠላት ኃይል ክፉኛ መጎዳቱን የኮር ሚዲያና ኮሙኒኬሽን ክፍል በግንባር በደረሰው መረጃ አረጋግጧል። በጠላት በተሰነዘረበት የደፈጣ ጥቃት 6 የአገዛዙ ኃይሎች የተገደሉ ሲሆን ቁጥራቸው በውል ያልተረጋገጠ ቁስለኞች በዘመሮ ከተማ ሆስፒታል በሕክምና ላይ እንደሚገኙ እዙ አረጋግጧል። የብልጽግናው ሰራዊት የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ ያሰበውን ዓላማ ሳያሳካ ወደ መጣበት ለመመለስ ተገዷል። በቅርቡ የአመራር ሪፎርም ያደረገው የአጼ ምኒልክ ክፍለ ጦር በአሁኑ ወቅት የተሻሉ ግዳጆችን በመፈጸም ላይ የሚገኝ ሲሆን ክፍለ ጦሩ ራሱን ለግዳጆች በማዘጋጀት ላይ ከመሆኑ በላይ በከፍተኛ የሰው ኃይል ግንባታ ላይ እንደሚገኝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል በሰጠው መግለጫ አመላክቷል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከትጥቅ ትግሉ ጎን ለጎን ህዝቡን በማስተባበር የመሰረተ ልማት ስራ እየሰራ ይገኛል። ሰኔ 29 2018 ዓ.ም በይፋትና ጥሙጋ አውራጃ ቀወት ወረዳ ታሬ ክራስተር የጃበርና ጎልጎዲሳ ጎጥ ለመንገድ መሰረተ ልማት ስራ ዘመቻ በነቂስ በመውጣት ከትጥቅ ትግሉ ጎን ለጎን በሞራል ሲሰሩ ውለዋል። እንዲሁም በተመሳሳይ ቀን በዚሁ አውራጃ ማጀቴ ክላስተር ያየለ አባተ ብርጌዳ አባት አርበኞች ክረምትን የዋጀ መሰረተ ልማት በመስራት የማህበረሰቡን እንቅስቃሴ እንዳይገታ ተብሎ የታሰበው የጃራ ወንዝ ጋቢዮን ስራ አባት አርበኞች በሞራል እና በትብብር የወንዙን ፍሰት መቆጣጠር የሚያስችል ስራ አከናውነዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሜጀር ጀነራል ባንታ አባተ ኮሩ የኮሩ ተወርዋሪ ክፍለ ጦር አርበኞች እናም የነበልባሉ 23ኛ ክፍለ ጦር አርበኞች በክቡር ሰማዕቶቹ አርበኛ ሙሉቀን አለኸኝና በአርበኛ ሰለሞን ጋሻው ስም ዘመቻ በማወጅ በአለም በር ከተማና በወረታ ከተማ ዙሪያ ባደረጉት ተጋድሎ የጠላትን አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸውን አስታወቁ። ለአማራ ህዝብ ዋጋ በከፈሉ ጀግኖች ስም የታወጀው የስኬታማ ዘመቻ ትላንት ከጠዋቱ ጀምሮ በአለም በር ከተማና በወረታ ከተማ ዙሪያ እየተካሄደ ሲሆን በዚህ የጠላት ጦር የተሽመደመደበት ድል መገኘቱ ሚዲያችን ከሜጀር ጀነራል ባንታ አባተ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በቅርቡ ክብር መስዋዕትነት በከፈለው የጣና ግላውዲዮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉቀን አለኸኝ እንዲሁም የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ በነበረው በክቡር ሰማዕቱ አርበኛ ሰለሞን ጋሻው ስም በተደረገ ዘመቻ ነው በርካታ የጠላት ወታደሮች ተደምስሰው አንጸባራቂ ድል የተገኘውም ተብሏል። በአለም በር አካባቢ ማለትም
በቁስቋም በሙሉ ተራራ ባይለብሶ በስንቆ በወር ውጭ በአባይ መስክ ባሳምነው ካምፕ ባለምብር ከተማ በአስራት ተራራና በመድኃኔዓለም አካባቢ ላይ አርበኞች አይመከቴ እርምጃ በመውሰድ የጠላትን ጦር ድባቅ በመምታት አፍረክርከውታል። በዚህ ተጋድሎ በርካታ የጠላት ወታደሮች ሲደመሰሱ ጠላት ይተማመንባቸው የነበሩ ምሽጎችም ሰዓታትን ባልፈጀ ተጋድሎ ድርምስምሳቸው ወጥቷል። በተመሳሳይ በወረታ ከተማ ዙሪያ በኮሩ ስር የነበሩ 23ኛ ክፍለ ጦር አሃድ የሆኑት የ3ኛ ሬጅመንት አርበኞች ከትናንት ጠዋት ጀምሮ በጉበና ሚካኤል አካባቢና በቆሃራ አቦ አካባቢ በወሰዱት እርምጃ በርካታ ወታደሮችን ደምስሰው የጠላትን ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ አከናንበውታል። በክቡር ሰማዕቶቹ አርበኞች ሙሉቀን አለኝና አርበኛ ሰለሞን ጋሻው ስም በታወጀው በዚህ ዘመቻ የጠላት ጦር በውርደትና በሽንፈት አንገቱን ሲደፋ፣ በአንጻሩ የወገን ኃይል አንጸባራቂ ድሎችን አስመዝግቦ ዘመቻው በስኬት መጠናቀቁን ነው ሚዲያችን ከሜጀር ጀነራል ባንታ ባተ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። የአገዛዙን ስራ ተጠግተው በህዝብ እንባ ሀብት ንብረት ካካበቱ ባለሀብቶች መካከል አንዱ የሆነውና የወለጋ አማራዎችን በማፈናቀል መሬታቸውን ሲወርስ የነበረው አቶ ጌታቸው መንግስቱ በአይሻ ሰይድ ሰርጂካል ኦፕሬሽን ምድብተኞች አርበኞች የማያዳግም እርምጃ ተወሰደበት። ባለሀብቱ የአገዛዙ ቀኝ እጅ በመሆን ለአገዛዙ ወታደሮች ሬሽን እና ሌሎች ሎጂስቲኮችን በማሟላት ህዝብ እንዲጨፈጨፍ ከማድረጉ ባሻገር የራሱ ታጣቂዎች በማሰማራት የአማራው ተወላጆችን ከቤት ንብረታቸው እንዲፈናቀሉ ካደረገ በኋላ አካባቢውን በኢንቨስትመንት ስም ሲረከብ የከረመ በህዝብ እንባና ደም የሰከረ ግለሰብ መሆኑ ከወለጋ ቢዛሞ ቀጠና ህዝብ ግንኙነት ለማረጋገጥ ተችሏል። የቀድሞው የኢትዮጵያ አየር ኃይል አባል የነበረው የአገዛዙ ስርዓት ባለሀብት ያደረገው አቶ ጌታቸው የአማራ ተወላጆችን በግዳጅ አፍኖ የግብርና ስራ ሲያሰራ ከከረመ በኋላ ከመረሸን ጀምሮ ባደራጃቸው ታጣቂዎችና በአገዛዙ ወታደሮች አማካኝነት የጅምላ እልቂት ድረስ ሲፈጽም እንደነበረ ተመላክቷል። እድሜ ልኩን ሲላላክና ሲያጎበድድ ለአገዛዙ ገረድ በመሆን የአማራን ህዝብ ሲያሳድድና ያሸማቀቅ የኖረው ጌታቸው መንግስቱ የተባለ ግለሰብ በጉቶ ጊዳ ወረዳ ሚጤ ቀበሌ ልዩ ቦታው አንገራልቱ ላይ በጌጤ ግርማ መብረቅ ክፍለ ጦር እስከ ወዳኛው ተሸኝቷል። ይሄው ግለሰብ በ1999ኞቹ በጉቶ ጊዳ ወረዳ ሲኖ የነበሩ የቤኒሻንጉል ጉሙዝ ወንድሞች ከቦታው በማባረርና ይዞታቸውን ተወልደው ካደጉበት ቀያቸው በማባረር ይዞታቸውን ቀምቶ ይኖር የነበረ መሆኑ ታውቋል። ለስርዓቶቹ መላላክን ስራዬ ብሎ የተያዘው ይህ ሰው ፓይለት በማብረር የሚታወቀው ጌታቸው በሰሜን ጦርነት ከትግራይ ወንድም ህዝብ ላይ ድብደባ ሲያካሄድና ሲጨፈጭፍ የነበረ ግለሰብ መሆኑም ተመላክቷል። አሁንም ለአገዛዙ በሎኬሽን መቺ እንዲሁም ኦፒ በመሆን በተለይም በወለጋ ምድር ላይ ይሄን 15 ቀን እየተካሄደ ያለውን ጭፍጨፋ ሲመራ የነበረ ግለሰብ ነውም ተብሏል። በተለይ ማህበረሰቦቻችንን እገታ ያለ እያለ ነበር ቃሉን ተከትለው በሚናገርባቸው ቦታዎች ሁሉ የጦር ሄሊኮፕተር እየላከ ህዝቡን ሲያስደበድብ የሚውል ያሉት ምንጮች በመጨረሻ በአማራ የቁርጥ ቀን ልጆች እስከ ወዳኛው ተሸኝቷልም ብለዋል። ወደ ውጭ መረጃችን ስናልፍ የአሜሪካ ማዕከላዊ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽሟል። ኢራን ዋሽንግተን ኦማን አቅራቢያ አዲስ የባህር መስመሮችን ለመክፈት ጥረት እያደረገች እንደሆነና ይህም የተደረሰው የመግባቢያ ስምምነት የሚጥስ እንደሆነ ትገልጻለች። ይህ እየተባለ ባለበት ሰዓት ኢራን መርከቦች በዛ እንዳያልፉ ባስጠነቀቀችበት ሰዓት ነው ኦማን አቅራቢያ 3 መርከቦች የተመቱት። አሜሪካ ለተፈጸመው ጥቃት ምላሽ ለመስጠት ወሳኝ ስትራቴጂካዊ የሚባሉ የኢራን ወደ ቦታዎችን ደብድባለች። ከዚህ ወታደራዊ እርምጃ ትንሽ ቀደም ብሎ የአሜሪካው ግምጃ ቤት ለኢራን ተሰጥቶ የነበረውን ጊዜያዊ የነዳጅ ማዕቀብ ማቃለያ በይፋ የሰረዘ ሲሆን ይህም ቴህራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ያግደዋል። ኢራን አሜሪካ የተደረሰውን ስምምነት ሳለች የሚል ክስ እያቀረበችባት ሲሆን አሁን ላይ የተፈጠረው ሁኔታ ዓለም አቀፍ ነዳጅ ዋጋ እንዲጨምርም አድርጎታል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።